እውነተኛ መንገድ ኢየሱስ ብቻ ነው። ቢ የለም፣ ሲ የለም፣ ዲ የለም። ከሰማይ በታች ከምድር በላይ አንድ መንገድ ብቻ አለ። ስሙ ማን ይባላል? ኢየሱስ ይባላል። ይሄንን እውነት መደበቅ አንችልም። ሰዎች ውሸት የሆነውን መንገድ ለመናገር አይናቸውን በጨው ታጥበው በሚናገሩበት ዘመን እናንተ እውነት ለመናገር አንገት መድፋት ምን ማለት? በማርያም ብትሄድ በገብርኤል ብትሄድ ፓስወርዱን ተሳስተሃልና ፕሊዝ ትራይ አገን ይላል። መንፈሳዊ ዓለም ፓስወርድ በስሙ ስታምን ትክክለኛውን ፓስወርድ ተጠቅመሃልና አክሰስ ማድረግ ትችላለህ ይላል። ወደ እግዚአብሔር ለመድረስ እግዚአብሔር አብ ያስቀመጠው ብቸኛው መንገድ ኢየሱስ ይባላል። በሰማይ ወደ ታችና ከምድር ወደ ላይ በአውሮፓምና በአሜሪካምና በአየርምና በየትኛውም ሲስተምና ከኢየሱስ ውጪ ወደ እግዚአብሔር ለመድረስ የምታደርገውን ሙከራ መንፈሳዊው ዓለም ፓስወርዱን ተሳስተሃል ይላል። ከኢየሱስ ውጪ ያሉ አማራጭ መንገዶች በሙሉ የተሳሳቱ ናቸው። የሃይማኖት መሪዎች ያስቀመጡት የስህተት መንገዶች ናቸው። እውነተኛው መንገድ ብቸኛው መንገድ ኢየሱስ ይባላል። ይሄን ደግሞ ለመናገር አንፈራ። እውነት ሲነገር በጣም የሚበሳጭ የሚናደዱ ግርግዳ የሚደበድቡ ሃይማኖተኞች ይስሙ። እነሱን ፈርተን አንደብቅም። ኢየሱስ ብቸኛ መንገድ ነው። መናደር፣ መቆጣት፣ ወደ ላይ መዝለል፣ ወደ ታች መፍረጥ መፍታቸው ነው። እግዚአብሔር አብ ያስቀመጠው የመዳን መንገድ ኢየሱስ ብቻ ነው። እውነት፣ መንገድ፣ ሕይወት ማን ይባላል? ኢየሱስ ይባላል። ኢየሱስ ሕይወት ነው። ኢየሱስ አማላጅ ነው። ኢየሱስ መካከለኛ ነው። ኢየሱስ ሞቷል፣ ኢየሱስ ተነስቷል የሚለውን ስብከት በምንሰብክበት ጊዜ በጣም የሚናደዱ ጨርቃቸውን ለመጣል የሚፈልጉ ሰዎች አሉ። ምንም አይመለከተኝም፣ እኔ የተፈጠርኩት እውነትን ለመናገር ነው። እውነት ደግሞ ሁለት አይደለም፣ ሶስት አይደለም፣ አንድ ብቻ ነው። ማነው? መጽሐፍ ቅዱስ ላይ በአንበሳ የተበሉ ሰዎች፣ በሰይፍ የተቆረጡ ሰዎች፣ በፈላ ዘይት የተቀቀሉ ሰዎች እጃቸውና እግራቸውን የታሰሩት ለሃይማኖት ብሎ ሳይሆን ለዚህ እውነት ነው። እኔ ለሃይማኖት አልሞትም፣ እኔ ለእውነት ሞታለሁ። እውነት ኢየሱስ ብቻ ነው። እግዚአብሔር በአብ ውስጥ ነው፣ አብ በእግዚአብሔር ውስጥ ነው። ከእግዚአብሔር ጋር ህብረት ለማድረግ ሰዎች ይፈልጋሉ፣ መንገዱን ግን አያውቁም። የሆነ ስም ይጠቀማሉ፣ መንገዱ ግን የተሳሳተ ፓስወርድ ተጠቅማል። እባክህ ደግመህ ሞክር። ገና ሰማይና ምድር በዚህ ስም ይጠቀለላል። የምናደድ ካለ ይስማ። ምላስ ሁሉ ስለ ኢየሱስ ጌትነት የሚያውጅበት ዘመን ከፊት ቅርብ ነው። የምትሄድበት ከተማ ማወቅ ሳይሆን ወደምትሄድበት ከተማ የሚያደርሰው መንገድ ማወቅ ነው። መንገዱ የትኛው እንደሆነ ለይቶ ስላላወቁ መከፈል የሌለበትን ዋጋ እየከፈሉ እየተንከራተቱ ለሚገኙ ሰዎች እውነተኛውን መንገድ መናገር አለብን። ለዚህ ነው የተጠራ ነው። እየተሸማቀቅን ሳይሆን በድፍረት እንናገራለን። ዝቅ ብለን ሳይሆን ቀና ብለን እንናገራለን። ሰማይ ምድር ይስማ። ኢየሱስ ወደ እግዚአብሔር የሚያደርስ ብቸኛው መንገድ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 14 ላይ ለተከታዮቹ በድንገት የሚያስደነግጥ ዜና ነገራቸው። እኔ ሊሄድ ነው ያለውን ሽጦ ሞያቸውን ትቶ ሀብታቸውን ትቶ ኢየሱስ ሞያዬ ነው፣ ኢየሱስ ማዕረጌ ነው ብሎ የተከተሉ ሰዎች ናቸው። አሁን ሀብታቸው ኢየሱስ ነው። አሁን ሞያቸው ኢየሱስ ነው። አሁን ቤተሰባቸው ኢየሱስ ነው። አሁን ሁሉ ነገራቸው ኢየሱስ ነው። እምነታቸውን በኢየሱስ ላይ ጥሎ ባሉበት ሰዓት ኢየሱስ ብድግ ብሎ እኔ ሊሄድ ነው፣ እናንተን ጥዬ ሊሄድ ነው አለ ኢየሱስ። ግራ ተጋቡ፣ ተሸበሩ፣ የሚይዙትን አጡ። ኢየሱስ እንደዚህ አለ፣ ተረጋጉ። ሌላ መልእክት አለ። አንዳንድ ጊዜ የሚያስደነግጥ ነገር ሲነገር ቶሎ ብላችሁ አትበሉ፣ ቀጣዩን አዳምጡ። ትሞታለህ ከተባለ እንዴት አትበሉ።